እንግዲህ ወደ ዝርዝር ውይይታችን እንኳን በደህና መጣችሁ። ዛሬ የምንዳስሰው በጣም ሰፊ እና ጥልቅ ታሪክ ያለው ርዕሰ ጉዳይ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጥንታዊ ታሪክ። በጣም ሰፊ ርዕስ ነው። አዎ። ለዚህ ውይይት መነሻ ያደረግነው ኢኦተቤ ግርማ የሚል አንድ የትምህርት ሰነድ ነው። ዋና ዓላማውም ታሪኩን ከሀገር ውስጥ ወይም ከውስጥ አዋቂ እይታ አንጻር ለማቅረብ መሞከር ነው። እና ዛሬ የምንሞክረው የቤተ ክርስቲያኒቱን አመጣጥ፣ ቁልፍ ክስተቶች እና ልማዶቿን መፈተሽ ነው። ግን ውይይታችንን የምንጀምረው ምናልባት ባልተጠበቀ ቦታ ነው። ታሪክ እንዴት እንደሚጻፍ በሚለው ሐሳብ። ጥሩ መነሻ ነው። ምክንያቱም የማንን ታሪክ በማን አንደበት እንደምንሰማ መረዳት ለዚህ ርዕስ ወሳኝ ይመስለኛል። እስኪ ከዚህ ነጥብ ብንሳ። ሰነዱ ላይ ጎልቶ የወጣው ሐሳብ ስለ ኢትዮጵያ ታሪክ የተጻፈው አብዛኛው ነገር በውጭ ሀገር ሰዎች በተለይም በአውሮፓውያን መሆኑ ነው። ይሄ ለምን ችግር ሊሆን ቻለ? በጣም ጥሩ ጥያቄ ነው። ሰነዱ ይህንን የአውሮፓ ማዕከላዊነት ይላለው። ዩሮሴንትሪዝም። አዎ፣ ዩሮሴንትሪዝም። ነገሩን ግልጽ ለማድረግ እንደ ኢዮብ ሉዶልፍና አውገስቶስ ዲልማን ያሉ ሰዎች የኢትዮጵያ ጥናት መሰራቾች ተብሎ ሲጠሩ ሰምቻለሁ ስማቸውን። ጄምስ ብሩስን ሳይጨምር አንዳቸውም ኢትዮጵያ ውስጥ ገብቶ እንደማያውቁ ሰነዱ ይጠቅሳል። እንዴ? አዎ፣ ያ ማለት ምን መሰለ? እይታው ሙሉ በሙሉ ውጫዊ ነው። ኢትዮጵያንን እንደ አንድ የሚጠና ዕቃ እንጂ የራሷ ታሪክና ማንነት ያላት ባለ ታሪክ አድርጎ የሚያይ አይደለም። ይህ በጣም ትልቅ ነጥብ ነው። ስለዚህ ተጽዕኖ ዝም ብሎ የታሪክ እውነታዎችን ከማዛባት የዘለለ ነው ማለት ነው። በትክክል ማለት ኢትዮጵያውያን ስለ ራሳቸው ያላቸውን ግንዛቤ እስከ መቅረጽ ይደርሳል። በእርግጠኝነት ሰነዱ መሳይ ከበደን በመጥቀሱ የሚያነሳው ይህንን ነው። ያው ኢትዮጵያውያን ስለ ራሳቸው ማንነት ከውጭ ሰዎች እንዲማሩ ሲደረግ በራስ መተማመን ላይ አሉታዊ ተጽዕኖ ያሳድራል። እውነት ነው። ሰነዱ ይህንን አካሄድ ከውስጣዊ ወይም ኢትዮጵያዊ ታሪክ መዝገብ አያያዝ ጋር ያነጻጽረዋል። ለምሳሌ ዜና መዋዕሎች፣ ገድላት፣ የነገስታት ዝርዝሮች ነበሩ። ቆይ ግን አንድ ጥያቄ ላንሳ። እነዚህ የሀገር ውስጥ መዛግብትም የራሳቸው አድሎ አልነበራቸውም? ጥሩ ጥያቄ ነው። ለምሳሌ ዜና መዋዕሎች የንጉሱን ገናንነት ለማሳየት ስራቸውን አጋነው ያቀርባሉ። ገድላትም ያው ዓላማቸው አሉ። ነገር ግን የአድሎ የሚመነጨው ከራሱ ከህብረተሰቡ ውስጣዊ እሴቶች ነው። ምን እንደሚያስደነቃቸው፣ ምን ዋጋ እንደሚሰጡት ነው የሚያሳየው። የአውሮፓ ማዕከላዊነት ግን ከውጭ የመጣ መነጽር ነው። የኢትዮጵያን ታሪክ የሚለካው በራሱ የአውሮፓ መስፈርቶች ነው። ገባኝ። አሁን በጣም ግልጽ ሆነልኝ። እንግዲህ ይህንን የታሪክ አጻጻፍና የትርጓሜ ጉዳይ ስናነሳ ኢትዮጵያ የሚለው ስም እሱ ራሱ ያው ትምህርት ቤትም የተማርነው መነሻው ከግሪክ ቃል እንደሆነ ነው። አይቶስ እቃጥላለሁና ኦፕስ ፊት፣ የተቃጠለ ፊት። አዎ፣ የተቃጠለ ፊት ማለት ነው። ሄሮዶተስ ከግብጽ በስተደቡብ ያሉትን ህዝቦች በሙሉ ለመግለጽ የተጠቀመበት ቃል ነው። ይህንን ትርጉም ሁላችንም እናውቀዋለን፣ ግን ትንሽ አሉታዊ አንድምታ ያለውም ይመስላል። ልክ ነው። ለዚህ ነው ሰነዱ ላይ ሌሎች አማራጭ እይታ ልጅ እንደሆነና የአክሱሙን ከተማ እንደመሰረተ ይናገራል። በብሉይ ኪዳን ኩሽ የሚለው ቃል ወደ ግሪክ ሲተረጎም ኢትዮጵያ ተብሏል። እና ኡለንዶርፍ የተቃጠለ ፊት ከሚለው በተቃራኒ ቃሉ አይቲዮፕስ ከሚል ሌላ ግሪክ ቃል የመጣ ሊሆን ይችላሉ ይላሉ። የሱ ትርጉም ምንድን ነው? ትርጉሙ የሚያብረቅርቅ፣ ደማቅ ወይም ቀይ፣ እሳታማ ሊሆን ይችላል። ዋው! የሙሉ ለሙሉ አዲስ እይታ ነው። በጣም የተለየ ነው። የተቃጠለ ፊት ከሚለው ይልቅ ኦርቶዶክስና ተዋሕዶ የሚሉትን ቃላት እንመልከት። እሺ፣ ኦርቶዶክስ ቀጥተኛ የግሪክ ቃል ነው። ኦርቶ ቀጥተኛ እና ዶክስ የግዕዝ ቃል ነው። ብዙ ጊዜ በተሳሳተ መንገድ ከሞኖፊሳይት ጋር ይያያዛል። ያንን ሰምቻለሁ። ነገር ግን ሰነዱ በግልጽ እንደሚያስቀምጠው ቤተክርስቲያኗ ሚያፊሳይት ነች። ይሄ በጣም ወሳኝ ግን ብዙ ጊዜ የማንረዳው ልዩነት ነው። እስኪ በቀላሉ እንዲገባን አድርገሽ አስረጂኝ። በሞኖ እና በሚያ መካከል ያለው ልዩነት ምንድን ነው? እሺ፣ ሞኖ የሚለው የግሪክ ቅድመ ቅጥያ ብቻ ወይም ነጠላ የሚል ትርጉም አለው። የተዋሃደ የሚል ትርጉም አለው።
ቤተ ክርስቲያኗ የምትከተለው የቅዱስ ቄርሎስን ሚያፊሳይት አስተምሮ ነው። ይኸውም የክርስቶስ መለኮታዊና ሥጋዊ ባህሪያት ሳይቀላቀሉ፣ ሳይላዩና ሳይለወጡ ፍጹም በሆነ ሁኔታ አንድ ሆኑ። በትክክል። ተዋህዶ የሚለው ግዕዝ ቃል ሃይማኖታዊ ገጽታ ምን ይመስል ነበር? ሰነዱ ስለ ጣዖት አምልኮ ይጠቅሳል። አዎ፣ በወቅቱ በተለይ ከደቡብ አረቢያ ከመጡ የሳባውያን ስደተኞች ከፍተኛ ተጽዕኖ ነበር። እነሱም የሰማይ የምድር እና የባህር አማልክትን ያመልኩ ነበር። እንደነማን ያሉ? ሰነዱ ላይ እንደ አስታር፣ አልሙቃ የጨረቃ አምላክ ያሉ አማልክት ተጠቅሰዋል። የአክሱም ነገሥታትም ማህረም የሚባል የጦርነት አምላክ እንደነበራቸው ይገልጻል። የእባብ አምልኮም እንደነበረ ሰምቻለሁ። አዎ፣ እሱንም የሚያሳዩ የአርኪኦሎጂ ማስረጃዎች ተገኝተዋል። እዚህ ላይ ነው ታሪኩ ይበልጥ አስገራሚ የሚሆነው። ከአያሌ አማልክት አምልኮ ወደ አንድ አምላክ እምነት የተደረገው ሽግግር በቀጥታ ወደ ክርስትና ሳይሆን በአይሁድነት በኩል ነበር። ልክ ነው። ይህ እንዴት ሊሆን ቻለ? የዚህ መሠረታዊ ታሪክ ምንጩ ክብረ ነገሥት ነው። ታሪኩ የንግሥተ ሳባና የንጉሥ ሰሎሞን ነው። ንግሥቲቱ የሰሎሞንን ጥበብ ለመስማት ወደ ኢየሩሳሌም ትሄዳለች። አዎ። ሲመለሱ ቀዳማዊ ምኒልክን ጸንሳ እንደነበር ይነገራል። ልጁም አድጎ አባቱን ሊጠይቅ ሄዶ ሲመለስ ታቦተ ጽዮንን ይዞ መምጣቱ የሰሎሞናዊውን ሥርወ መንግሥትና የአይሁድ እምነትን በኢትዮጵያ እንደመሠረተ ይታመናል። ይህ ታሪክ ከሃይማኖታዊ ፋይዳው ባሻገር ለሀገሪቱ ማንነት ያለው ሚና በጣም ትልቅ ነው አይደል? በጣም። የዚህ ቀደምት የአይሁድ ተጽዕኖ ዛሬም በቤተ ክርስቲያኗ ውስጥ የሚታዩ ዘላቂ ምልክቶች ምንድን ናቸው? ሰነዱ ብዙ ነጥቦችን ይዘረዝራል። አንደኛ እና ዋነኛው በየቤተ ክርስቲያኑ ያለው የታቦት ማዕከላዊነት ነው። እውነት ነው። ሌላው የቤተ ክርስቲያን አወቃቀሩ ራሱ ነው። የኢየሩሳሌምን ቤተ መቅደስ አርያ በመከተል ባለ 3 ክፍል ነው። ቅኔ፣ ማህሌት፣ ቅድስትና መቅደስ። ከዚህም በተጨማሪ እንደ ሰንበት ማክበርና የምግብ ሕጎች ያሉ ነገሮች። አዎ፣ የሰንበት ቅዳሜ መከበር፣ ግርዛት እና በኦሪት ዘሌዋውያን ላይ የተመሰረቱ የምግብ ሕጎች ሁሉም የዚህ ጥልቅና ጥንታዊ ተጽዕኖ ማሳያዎች ናቸው። በጣም ግልጽ ነው። አሁን ክርስትና ወደዚህ ለም መሬት እንዴት እንደገባ እንመልከት። በስፋት የሚታወቀው የመጀመሪያው ታሪክ የኢትዮጵያዊው ጃንደረባ ታሪክ ነው። አዎ፣ በ34 ዓመት በሐዋርያው ፊልጶስ እጅ እንደተጠመቀ ይነገራል። ይህ ጃንደረባ ለንግሥት ህንደኬ ከፍተኛ ባለሥልጣን ነበር እና አስቀድሞም ከአይሁድ እምነት ጋር ትውውቅ ነበረው ማለት ነው ይመስላል። ኢየሩሳሌም ለመስገድ መሄዱና የነቢዩ ኢሳይያስን መጽሐፍ ማንበቡ ይህንን ያሳያል። የኢትዮጵያ ቤተ ክርስቲያን ትውፊት ይህ ጃንደረባ ባኮሽ የሚባለው ወንጌልን ይዞ በመመለስ የመጀመሪያው ወንጌላዊ እንደሆነ ይናገራል። ያ የአንድ ግለሰብ ታሪክ ነው። ነገር ግን ክርስትና የመንግሥት ሃይማኖት እስከ መሆን የደረሰው ከብዙ ጊዜ በኋላ በአጼ ይዛና ዘመን ነው። አዎ። ያ ታሪክ እንዴት ነው የሚነገረው? ይህ በራሱ እንደ ፊልም የሚመስል ታሪክ ነው። የፍሬምናቶስ እና የኤድሲዩስ ታሪክ። ከጢሮስ የመጡ 2 ወጣት ወንድማማች ነበሩ። መርከባቸው ተሰብራ፣ ሌሎቹ ተገድሎ እነሱ ብቻ ተርፈው ወደ አክሱም ንጉሥ ተወሰዱ። ፍሬምናቶስ በብልሃቱ የንጉሡ ባለሟልና ጸሐፊ ሆነ። እናም ንጉሡ ሲሞት ወጣቱን ልዑል ኢዛናን አስተማረ። ልክ ነው። ንግሥቲቱን በማገዝ ገና ሕፃን የነበረውን ልዑል ኢዛናን አስተማረ። እናም በዚህ አጋጣሚ በአክሱም ውስጥ አነስተኛ የክርስቲያን ማህበረሰብ መሰረተ ማለት ነው። አዎ፣ በአክሱም ይኖሩ ከነበሩ ሮማውያን ክርስቲያን ነጋዴዎች ጋር በመሆን የጸሎት ቦታዎችን አቋቋመ። ንጉሥ ኢዛና ሲያድግ ፍሬምናቶስ ወደ እስክንድርያ ሄዶ ፓትርያርክ አትናቴዎስን ለኢትዮጵያ ጳጳስ ላክልን ብሎ ጠየቀ። አትናቴዎስም ራሱን ፍሬምናቶስን ሾሞ ላከው። በትክክል። ከጉዳዩ ጋር በደንብ ከሚያውቀው ከፍሬምናቶስ የተሻለ ሰው እንደሌለ በማመን ራሱን ሾሞ ላከው። ስለዚህ ፍሬምናቶስ አባ ሰላማ ወይም የሰላም አባት ተብሎ ተሰየመ። ይህ ሁሉ ታሪክ በጣም አስደናቂ ነው። ግን ከትውፊት የዘለለ ተጨባጭ ታሪክ ማስረጃ አለው። እናም በጣም ጠንካራ ማስረጃ ነው። ሰነዱ ወደ ንጉሥ ኢዛና የድንጋይ ላይ ጽሑፎች ይጠቁማሉ። እሺ። ኢዛና ክርስትናን ከመቀበሉ በፊት ባስቀረጻቸው ጽሑፎች ላይ የማይበገረው የማህረም ልጅ በማለት ራሱን ይጠራል። ክርስትናን ከተቀበለ በኋላ በተጻፉት ላይ ግን ይህ ሙሉ ለሙሉ ይቀየራል። ጽሑፎቹ የሚጀምሩት በእግዚአብሔር አብ ወልድና መንፈስ ቅዱስ ኃይል። በጣም ትልቅ ለውጥ ነው። አዎ፣ ከአረማዊ አምላክ ስም ወደ ሥላሴ ስም የተደረገው ይህ ግልጥ ሽግግር ማያዳግም ማስረጃ ነው። ክርስትና የመንግሥት ሃይማኖት ከሆነ በኋላ
እምነቱ ይበልጥ ስር እንዲሰድ ያደረገው ቀጣዩ ትልቅ ክስተት የተሰዓቱ ቅዱሳን መምጣት ነው። ልክ ነው። ስለ እነሱ ምን ሊነግሩን ይችላሉ? ተሰዓቱ ቅዱሳን በ480 ዓመት አካባቢ ወደ አክሱም የመጡ የመነኮሳት ቡድን ናቸው። ከሮም ግዛት ተለያዩ ክፍሎች እንደ ሶሪያና ቁስጥንጥንያ ከመሳሰሉ ቦታዎች የመጡ ናቸው። ሚያፊሳይት መነኮሳት ነበሩ ማለት ነው? አዎ፣ ከኬልኬዶን ጉባኤ በኋላ ከታላቁ መከፋፈል ጋር ተያይዞ የወጡ እንደሆኑ ይታመናል። መምጣታቸው ለቤተ ክርስቲያኗ እድገት ትልቅ መመንጠቅ ነበር። ያበረከቱት አስተዋጽኦ ምን ያህል ሰፊ ነበር? በጣም ግዙፍ ነበር። በሶስት ዋና ዋና ዘርፎች ልንከፍለው እንችላለን። አንደኛ፣ ገዳማዊ ሕይወትን አስፋፉ። እንደ ደብረ ዳሞ ያሉ ታላላቅ ገዳማትን መሰረቱ። አዎ። ሁለተኛ፣ የግዕዝ ቋንቋን ለሃይማኖታዊ አገልግሎት እንዲዳበር ወሳኝ ሚና ተጫውተዋል። ስለ መጽሐፍ ቅዱስ ትርጉምስ ያ ትልቁ አስተዋጽኦ ነው ይባላል? በፍጹም። ያ ምናልባትም ትልቁና ዘላቂው አስተዋጽኦ ነው። ግሪክና ሶሪያኛን ጠንቅቀው ያውቁ ስለነበር መጽሐፍ ቅዱስን ሙሉ በሙሉ ወደ ግዕዝ ተረጎሙ። ይህ እምነቱ በሀገር ውስጥ ቋንቋና ባህል ስር እንዲሰድ ትልቅ አስተዋጽኦ አድርጓል ማለት ነው። በጣም። ከደቀ መዛሙርቶቻቸውም መካከል በጣም ታዋቂው ቅዱስ ያሬድ ይገኝበታል። በዚህ አክሱም ከፍተኛ ዘመን የነበሩ ሁለት ታላላቅ ሰዎችን እናሳ። አንደኛው ንጉሥ ካሌብ ነው። ኖዋስ የተባለ ገዢ ወደ አይሁድ እምነት ተለውጦ ክርስቲያኖችን በሹደት ያሳድድ ነበር እና ካሌብ ጣልቃ ገባ። አዎ፣ ይህን ሲሰማ ታላቅ ጦር ይዞ ባህር ተሻግሮ ድል በማድረግ ክርስቲያኖችን ታድጓል። ይህም ድርጊቱ የእምነት ተከላካይ የሚል ስም አስገኝቶለታል። ከዚህ ዘመቻ በኋላ ዙፋኑን እንደተወ ሰነዱ ላይ ተጠቅሷል። አዎ፣ ትውፊት እንደሚለው ከዘመቻ ሲመለስ ዘውዱን በኢየሩሳሌም ለቅዱስ መቃብር ሰጥቶ በቀሪው ሕይወቱ በአባ ጰንጠሌዎን ገዳም ገብቶ መነና። የሚገርም ነው። ሌላኛው ታላቅ ሰው ደግሞ የኢትዮጵያ የዜማ አባት ቅዱስ ያሬድ ነው። የእሱ ታሪክ በጣም አስተማሪ ነው። በልግድ ያሬድ ከተሳቱ ቅዱሳን አንዱ ደቀ መዝሙር ነበር። መጀመሪያ ላይ ግን ትምህርት በምንም መልኩ አይገባውም ነበር። አዎ፣ የትሉን ታሪክ ሰምቻለሁ። ልክ ነው። ተስፋ ቆርጦ ዛፍ ስር አረፍ ብሎ አንዲት ትል ዛፍ ላይ ለመውጣት ደጋግማ ስትሞክር ይመለከታል። ብዙ ጊዜ ትወድቃለች፣ ግን ተስፋ ሳትቆርጥ ደጋግመው በመሞከር በመጨረሻ ትሳካለታለች። እናም ያ ጽናትን አስተማረው። በትክክል። ይህች ትል ይህን ያህል ከጸናች እኔ እንዴት ተስፋ ቆርጣለሁ ብሎ ወደ መምህሩ ይመለሳል። ከዚያም በኋላ ድጓ የተባለውን የዜማ መጽሐፍ እንደደረሰና ዛሬም የምንጠቀምባቸውን ሶስቱን የዜማ አይነቶች እንደፈጠረ ይታመናል። እሺ፣ ይህንን ሁሉ ሰፊ ታሪክ ጠቅለል ስናድርጎ ከዛሬው ውይይታችን ምን ትልቅ ምስል ይዘን መውጣት እንችላለን? ታሪክ እንዴት እንደሚጻፍ ከመጠየቅ ጀመረን። በጥንታዊ የአይሁድ እምነት ተጽዕኖች በኩል አልፈን በፍሬምናጦስ፣ በተሰዓቱ ቅዱሳን፣ በንጉሥ ካሌብና በቅዱስ ያሬድ አማካኝነት የተቀረጸ ልዩ የኢትዮጵያ ክርስትና እንዴት እንደተመሰረተ ተመልክተናል። እና ይሄ ጥንታዊ ታሪክ ያለፈ ነገር ብቻ አይደለም። በፍጹም። የተዋህዶ አስተምህሮና የቅዱስ ያሬድ ዜማዎች ዛሬም የኢትዮጵያን ማንነት የሚቀርጹ ሕያው ትውፊቶች ናቸው። ለአድማጫችን አንድ ማሰላሰያ ነጥብነቶ ውይይታችንን የጀመርነው የኢትዮጵያን ታሪክ ከውስጥ አዋቂ እይታ መመርመር እንደሚያስፈልግ በማንሳት ነበር። ነገር ግን ስንመለከት እንደ ኦርቶዶክስ ያሉ የግሪክ ቃላት፣ እንደ ተሰዓቱ ቅዱሳን ያሉ የሶሪያ መነኮሳት፣ የግብጽ ቤተ ክርስቲያን ግንኙነት ሁሉም ከውጭ የመጡ ተጽዕኖዎች ናቸው። እውነት ነው። ታዲያ እውነተኛው ጥያቄ ምናልባት ሙሉ በሙሉ የውስጥ አዋቂ ታሪክ መፈለግ ላይሆን ይችላል። ይልቁንስ የኢትዮጵያ ሊቃውንት እነዚህን ሁሉ የውጭ ተጽዕኖዎች ወስደው የራሳቸው የሆነ ልዩ እና በአይነቱ ለየት ያለ ነገር እንዴት ሊፈጥሩ ቻሉ? በጣም ጥሩ ጥያቄ ነው። እነዚህን የውጭ ግብአቶች ወስዶ እንዲህ ያለ ልዩ የኢትዮጵያ ጣዕም ያለው ነገር ለመስራት ያስቻለው ያ የፈጠራ ብልሃት ምንድን ነው?